የረገቡ ፈትሎች ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ ምሽት ከ3 ሰዓት ዜና በኋላ የሚቀርብላችሁ የረገቡ ፈትሎች የተሰኘ ተከታታይ የሬዲዮ ድራማ ነው። የረገቡ ፈትሎች ጤና ይስጥልን። እንደምሰነበታችሁ። ሙና በፈጸመችው ስህተት ተጸጽታ እናቷንና ረቂቅን ይቅርታ ጠየቀች። ኤልያስ ከማንደፍሮ ጋር ተጣልቶ የገንዘብ ምንጩ ተቋርጧል። ለሱሱ ማስታገሻ መፍትሄ ሲያጣ ከቤተ መጻሕፍት የተዋሰው መጽሐፍ ሊሸጥ ነው። ፋሲል እንዲህ አይነቱ ነገር ይቅርብህ ቢለውም ሊሰማው ስላልፈለገ ጥሎት ሄዷል። ጄሪና ልዑል በጣም የሚቀራረቡ ፍቅረኛሞች ናቸው። ልዑል የጄሪን አባት እያፈላለገ ነው። ይሁንና በተለያየ ቀን የተለያየ ምክንያት እየሰጣት ተስፋ ልትቆርጥ ደርሳለች። ሽብሩ ለማንደፍሮ በሌሊት ስልክ ደውሎ የሚከታተላቸው ሰው ስላለ እጹም ማምጣት እንዳልቻሉ ሲነግረው የሰውየው ማንነት እስኪጣራ ድረስ አርፈው እንዲቀመጡ እንዳዘዛቸው ገልጸን ነበር። የሳምንት ክፍል 100 የረገቡ ፈትሎች ተከታታይ ድራማን ያበቃ ነው። የዛሬውም ተከታይ ድራማ ክፍል 101 ነው። ብዙ አስጠበቅኑት። እንዴት እየውባለም ጎሽ መጣሽ። እኔም አሁን የደረስኩት ደግነቱ ሲስተር አይና ለማልገባችም ማታ ዳር ተረኛ ስለነበረች ጧት ቤቷ እንዴልች አልመጣችም አሉ። እኔ ደግሞ እኮ ከቀጠሩኝ ሰዓት የዘገየው መስሎኝ እንዴት እየሮጥኩ እንደመጣው። ደከመሽ? ነይ እስቲ ቁጭ በይ። ምሳሽን በልተሻል? በልቻለሁ። እውነት በይኝ እስኪ። እውነት በልቻለሁ። ዛሬ ነው ስራውን የምንጀምረው? እሱን ሲስተር አይና ስትመጣ እናውቃለን። ስራው ጽዳት ነው። ትንሽ አድካሚ ስለሆነ ጠንከር ማለት አለብሽ። ስራውን ልጀምረው እንጂ ጠንከር ይሰራለሁ። ደሞዙም ከማንደፍሮ ዘይት መጭመቂያ ቦሎቂያ በጥረሽ ከምታገኘው በጣም የተሻለ ነው። በሳምንት 3 ቀን ረፍት አለሽ። ዘገየ ነው የሚደውለው። ዘገየ? አሁን በዚህ ሰዓት እንደምንገናኝ ነግሬው ነበር። ሊያናግርሽ ነው። እንኪ አናግሪው እንኪ። ሄሎ ሄሎ። ተቋረጠ። ኔትወርክ ነው መሰለኝ። ይደውላል። በሰላም ነው የፈለግኳት አለ እንዴ? በጣም እንጂ። ምን ነው ፈራሽ? አይ ሰፈራችን ያለ ባለሱቅ ጋር ቢፈልገኝ ይደውል ነበር ብዬ እኮ ነው። ምንም የገጠመው ነገር ያለ አይመስለኝም። ቆይ እኔ ልሞክርለት። የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። አሁንም ኔትወርክ አልለቀቀም፣ ግን ቆይተን እናገኘዋለን። ነይ እስከዛ ሻይ እንጠጣ። ወደ ስራዬ ባመራ አይሻልም? ትደርሻለሽ። ነይ። ስራው ላይ ምን ገጥሞት ይሆን? ስለዘገየ እያሰብሽ ነው? አሁን ትየውባለም አንዳች ነገር ካልፈለገ በስተቀር እርሶ ጋር የሚደውል አይመስለኝም። አረ እንደዚህ አታስቢ። ይደውል የለ ስለ ሁሉም ያኔ ትሰሚያለሽ። ነይ በይ። ከመጣ ሳምንት ሆነው እኮ። አገኘሃት ወይ ስለው ዛሬ ደውዬላት ነበር፣ ዛሬ አግኝቻት ነበር ይለኛል። ብትገናኙ ደግሞ ረቂቅ አንድ ቀን እንኳን ቤት ጎራ ማለቱ አይቀርም ብዬ ያሰብኩና ስደውልልሽ ጭራሽ መምጣቱንም አላውቅም አልሽኝና አረፍሽው። እንኳን አምባ ላይ መምጣቱን ላውቅ
አልባብ ሄጄ ማይኑን ሳላዩን የተመለስኩት። ቆይ ምንድነው የሆናችሁት? በበኩሌ የሆነውን ነገር አላውቅም። ያኔ ከጣዝማ እንደመጣ ችግር ውስጥ ገብቻለሁና ችግሩን እስከፈታው ባንገናኝ ይሻላል የሚል ሐሳብ አመጣ። በወቅቱን ያልተቀበልኩትም ነበር። በዚህ የተነሳም አልተግባባንም። በዚያው ሄድኩኝ እንኳን ሳይለኝ አልባብ ሄደ። በቃ ይሆነው። ይሄ ታዲያ ለጸም ምክንያት ይሆናል? እኔ የሱኔን መራቅ አይደለም የሚያስጨንቀኝ የመልካሙ እናት። የኔ ጭንቀትና ስጋት የሱ ሁኔታ ነው። የሱ ሁኔታ ማለት ለማንደፍሮ መስራቱን ነው? አዎ እንዳላስጨንቆት ብዬ አልነገርኩትም እንጂ ማንደፍሮ ያኔ ከመልካሙ ጋር ወደ ጣዝማ ሄዶ የነበረውን ሰው አሳስሮታል። አሳስሮታል? ሰውየው ህገወጥ ነጋዴ ነው። ማንደፍሮ ሰውየውን እስከሚፈልገው ድረስ ከተጠቀመበት በኋላ አላስፈላጊ መስሎ ሲታየው ጠቁሞ አስይዞታል። ሰውየው አሁን እስር ቤት ነው ያለው። ምን ይታወቃል፣ የመልካሙም የወደፊት እጣ ይሄ ሊሆን ይችላል። ይሄን ጉዳይ መልካሙ አውቆታል? አልባብ በሄድኩ ጊዜ አንድም ላገኘው የፈለኩት ይሄን ልነግረው ነበር። እሱ ስላልፈለገ ግን አልተገናኘንም። ረቂቅ ምን ብናደርግ ይሻላል? እንዳልሽው ሄዶ ማንደፍሮ ገደል ይከተዋል። እሱ ነው መሰለኝ። ማን ነው? እኔ ነኝ እማዬ። ሲዋሸኝ የሰነበተው ምን እንደሚሆን አየዋለሁ። ደህና ዋልሽማ? እንዴ ረቂቅ፣ ካልባብ ከተመለስክ እንደቆየ ባውቅም እንኳን ደህና መጣ። ምን ታፈጥብኛለህ? እኔ ነኝ ደውዬ መምጣትህን የነገርኳት። አገኛታለሁ እያልክ ስትዋሸኝ አልነበር? ይኸው እንዳልተገናኛችሁ አወቅኩ። ይህ ያበሳጭህ እንደው ተንጨርጨር። እኔ አልተበሳጨሁም። ለምን ዋሸኸኝ? ከመጣው በኋላ ስራ በዝቶብኝ ስለነበር ላገኛት አልቻልኩም። ይሄን ደግሞ ብነግርሽ ስለማታምኚኝ የሚያሳምን ውሸት ዋሸ ማለት ነው። ይተውት የመልካሙ እናት። መልካሙን ማግኘት የማይፈልግባቸው ብዙ ምክንያቶች አሉት። ረቂቅ፣ ይህን ጉዳይ በተመለከተ ከዚህ በፊት ተነጋግረናል። አሁን መድገሙ ለምን አስፈለገ? ምናልባት እኔ ግልጽ ስላልሆነልኝ ይሆናል። ለማንኛውም መልካሙ አልባብ ያለም ሆነ አሁን ላገኘህ የፈለኩት በአንድ ምክንያት ብቻ ነው። ስህን ታስሯል። አውቃለሁ። ያሳሰረው ማንደፍሮ መሆኑን ታውቃለህ? ብዙም አይጠቅመኝም። እንዴት አይጠቅምህም? አንተስ ነገ ምን እንደሚያደርግ ታውቃለህ? ረቂቅ፣ ይህን ስጋት በእናቴ ላይ መዝራት ያስፈልግሽ ነበር? እንዲሰጉ ስለፈለኩ አይደለም የነገርኳቸው። አንተ እኔን የመስማት ፍላጎት ስላጣ ለእናት እንኳን ጆሮ ትሰጥ እንደሆን ብዬ ነው። አደጋ ውስጥ መሆኑ የገባህ አልመሰለኝም። እኔ የቆምኩበት መሬት ከስሩ ለምን እንደሸሸኝ በሚገባ አውቃለሁ። እሳት ይሁን ውሃ አውቃለሁ። አንቺ ግን ስለራስሽ ታውቂያለሽ? ስለራስሽ በድፍረት መናገር ትችያለሽ? ስለራሴ? አዎ ስለራስሽ። ለጥቂት ጊዜያት መራራቃችን የፈለኩት ለምን እንደሆነ ነግሬሻለሁ። ለኔ የመጣ ጦስ አንቺንም ጨምሮ እንዳይወስድሽ ነበር። ከዩኒቨርሲቲ ለምን እንደተባረርሽ ንገሪኝ እስኪ። ከሰማኸኝ እነግርሃለሁ። መጀመሪያ ራስሽን ከገባሽበት ችግር አላቂ። ምሎ ይገባሻል? ለመባረር የበቃሽበትን ጉዳይ አውቄዋለሁ። ከኔ ይልቅ አንቺ ነሽ ትልቅ አደጋ ውስጥ ያለሽው። መልካሙ፣ እኔ የማውቃት ረቂቅ ሰዎችን ከስተታቸው እንዲመለሱ እየመከረችና ራሳቸውን ከአደጋ እንዲያድኑ እየጎተጎተች፣ ለራሷ ግን በጣም አዝናለሁ ረቂቅ፣ በጣም አዝናለሁ። አንቺን በዚህ መንገድ አስቤሽ አላውቅም በጭራሽ። ይቅርታ፣ እኔን ተኝና ከራስሽ ጋር ቆይ። ምንድነው ነገሩ? ወዴት ነው መልካሙ?
ምን ነው ዛሬ በጊዜ ተሰየምክ? ገና ፀሐይ እንኳን ጠልቃ አላበቃችም። መጠጣት አሰኘኝ። ለመሆኑ ማታ ቤት ደግፎ የሚያስገባ ሰው አዘጋጅተሃል? አንቺ አለሽልኝ አይደል? አይ እኔን እንኳን ከጉዳዩ ራቅ አድርገኝ። ለምን? አደራህን ሽብሩ፣ ሌላ ሰው አለሽ ወይ ምናምን ያልክ እንዳትጨቃጨቅ። መቆጣትሽ ነው? አልተቆጣሁም፣ ግን ከሌላ ሰው ጋር ስትሄጂ ደስ አይለኝም እያልክ በየጊዜው እንድትነተርከኝ አልፈልግም። ስለምወድሽ ከሌላ ሰው ጋር ማደርሽን ሳውቅ ይከፋኛል። ማለቴ ሽብሩ፣ በፈጠረ ይርዝ ዝጋው። ገና ሳይመሽ ንትርክ በጣም ይሰለቻል። ፊፊ፣ እኔ የሆነ ላማክርሽ የምፈልገው ነገር። ለመጨቃጨቅ ዝግጁ አይደለሁም። ጭቅጭቁን ምን አመጣው? የሆነ ሐሳብ አለኝ። በቃ እናወራበት ነው ያልኩት። እሺ፣ ምንድነው? አብረን መኖር እንችላለን። በቃ ይሄን ስራ ተይውና አብረን እንኖር። ለምን? ከሌሎች ወንዶች ጋር ሲሄድ የሚያድርብህ የቅናት ስሜት ለመክታት ወይስ? አይደለም፣ ስለምወድሽ። እሺ፣ ስለምትወደኝ አብሬህ እንድኖር ፈለክ። እኔም ሐሳብን ተቀብዬ አብሬ መኖር ጀመርኩ። ከዚያስ? ምን አይነት ጥያቄ ነው? ግልጽ ላድርግልህ። እሺ፣ ስራዬን ትቼ ካንተ ጋር በመኖሬ ህይወቴ ተቀየረ ማለት ነው። ስታስበው የሆነ ሽብሩ የሚባል ወንድ ከምሰራበት ቡና ቤት ሊጠጣ ጎራ ሲል ኖሮ የሆነ ጊዜ ወድጄሻለሁና አብረሽኝ ኑሪ እስኪለኝ ድረስ በስራው ላይ የቆየ ይመስላል። ስለምንድን ነው የምታወሪው? እኔ ያልኩት አንድ ነገር ነው፣ አብረን እንኑር ነው። ምን ተገኘ? አንተ ስለወደድከኝ? አንቺ አትወጂ? ወይ መውደድ! ምንድነው በእኔና ባንተ መካከል የተፈጠረ የተለየ ነገር? በቃ እንደማንኛውም ወንድ ትመጣለህ፣ አብሬ እንድሄድ ስትፈልግ እሄዳለሁ። ወደዚህ ስራ ከገባው ጊዜ ጀምሮ የማሳልፋቸው ሌሊቶች በሙሉ አንድ አይነት ናቸው ካንተም ጋር። እና መውደድ የሚባለው ነገር በየትኛው በር ነው የገባው? ፊፊ፣ በየት በኩል ዞረሽ ነው ይሄን ሁሉ ታሪክ የጎተትሽው? እወድሻለሁ አልክ እኮ። እኔ ደግሞ አሁን ስለ መውደድና መወደድ አላሰብኩም። ግን እኔ እኮ ስለ መውደድ ከሆነ የምናወራው ያንተ እኔን መውደድ አብሬህ እንድኖር በቂ ምክንያት አይሆንም ነው ወይስ ፍቅሯንም ደገላዋ በገንዘብ ይገዛዋለሁ ብለህ ታስባለህ? ፊፊ፣ ግን ቆይ አንቺ ነሽ ከኔ ጋር? አዎ እኔ ነኝ። ስትፈልግ ከሌላ ወንድ ጋር አለሽ፣ ስትፈልግ ደሳለኝ የሚባል ሰው ሰላም እንኳን እንዳትይ፣ ሲሻህ አብረህ እንኑር። ምንድነው ይሄ ሁሉ? ቡና ቤት እሰራለሁና ከዚህ ህይወት ለመላቀቅ ስል ካንተ የሚወርድልኝን ትእዛዝ ሁሉ ፈጽም ይመስላል? እንደዚህ ካሰብክ ተሳስተሃል። ፊፊ፣ ምናልባት ቋሚ ስራ የለውም ብለሽ አስበሽ ሊሆን ይችላል። ይሄ ሊያሳስብሽ ግን አይገባም። የማንደፍሮን ዘይት መጭመቂያ እያስተዳደርኩ መሆኑን ታውቂያለሽ። በቃ እባክህ፣ አብሮ ስለመኖር እያወራ ድርድር ገንዘብ ነው። ከዚህ የተለየ ለኔ የምትሰጠው ዋጋ የለህም። ማንደፍሮ በቋሚነት ስራውን እንድሰራ መፈለጉን ነግሮኛል። አሁን እንደውም አልባብ ስለሆነ የደሞዜን ሁኔታ እንነጋገራለን። ከመወዳት ልጅ ጋር አብሬ ልኖር ወስኛለሁ ካልኩት ስራ አለብኝ። ሌላ ሰው ይታዘዝ። ፊፊ፣ የዘገየ ስልክ በመቋረጡ ፍሬዘውድ ተጨንቃለች። ለምን ይሆን ይህን ያህል እህቱ ያስጨነቃት? መልካሙ የረቂቅን ምክር ሊሰማ አልፈለገም። እንዲያውም ስለ እኔ ትተሽ ስለ ራስሽ አስቢ እያላት ነው። በዚህ ሁኔታ እንዴት አብረው ይዘልቃሉ? ማንደፍሮ ስለ መልካሙ ምን ደግሶለት ይሆን? ሽብሩ ፊፊን አፍቅሮ አብረን እንኖር እያላት ነው። እሷ ደግሞ ስለ ገንዘብ እንጂ ስለ ፍቅር ስለማታውቅ አይሆንም ብለዋለች። ከዚህ በኋላ ሽብሩ ምን ያደርግ ይሆን?
የተጫወቱልን ደረጀ ደመቀ እንደ መልካሙ፣ ማዋይዝ ዘውዱ እንደ ረቂቅ፣ ቢንያም ደረሰ እንደ ሽብሩ፣ ምስራቅ ተረፈ እንደ ወይዘሮ ውባለም፣ ዝናሽ ጌትነት እንደ ፍሬ ዘውድ፣ የኔነሽ ተሾመ እንደ መልካሙ እናት። ደራሲያን ሰዓዳ መሐመድና አዲስ ገብረ ማርያም፣ አዘጋጅ ደጀኔ ጥላሁን፣ በቴክኒክ ያቀናበረው አለማየሁ ዳዊት። አድማጮቻችን ይህ ድራማ የቀረበው የኢትዮጵያ ጤና አጠባበቅ ማህበርና ሲዲሲ በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻችሁ አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 01155441302 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩን።